ለማይሆኑ ሌሎች ድምጾችን እየሰማን ተቸገርን። ለዛ ነው ፕሮቴስታንት የሆናችሁ ብቻ አንዳንድ ቁጥር ጻፉልኝ፣ ከዛ በኋላ እናወራለን። መሰረተ ዜማ ወጠን ያሬድ ካህን መሰረተ ዜማ ወጠን ያሬድ ካህን ያሬድ አክሴፕት በሉ። ኢንቫይት ማድረጋችሁ አክሴፕት አድርጉ። ከዛ በኋላ በዚህ በልሳን ዙሪያ በደንብ አድርገን እናወራለን ማለት ነው። በልሳን ዙሪያ ትንሽ የልሳን ጉዳይ በደንብ መታየት አለበት። በተለይ ብዙ ጊዜ ፕሮቴስታንቶች ሳይሆኑ በጴንጤኮስታል የሆኑ ሰዎች ናቸው እንደ አይነቱን ለመደ ኤክሰርሳይዝ የሚያደርጉትና እውነት መጽሐፍ ቅዱሴ ነው ወይስ አይደለም የሚለው ጉዳይ ትንሽ በደንብ እይታ ይፈልጋል። በመጽሐፍ ቅዱሴ ማስረጃ ማውራት የሚያስፈልገው ትልቁ ዓላማ ያ ነው። ኦኬ ማን ብለን እንጥራ ይሄን አካውንት? እንዴ ምን አይነት አካውንት ነው? ብዙ ልጆች ያሉት ለስሙ ምስክር ልሳን በጣም እኔ የምታዘበውን አንድ ፈገግ የሚያስብለኝን ነገር ልንገራችሁ። የልሳን ጥቅሙን ብዙ ጴንጤኮስታል የሆኑ ሰዎች አያውቁትም። የልሳን ጥቅሙን አይረዱትም። የልሳን ትርጉሙ ምን ማለት እንደሆነ አያውቁም። ነገር ግን በአዳራሾቻቸው የሆነ ሰው ሼቤሌቤቤ ሲል አሜን ይላሉ። ራባጃራባባባ አሜን፣ ሃርጋዱላ አሜን፣ ሼቤሌቤቤቤቤ አሜን። ምኑንም ሳያውቁት ማለት ምን እየተባለ እንደሆነ ሳያውቁ ዝም ብሎ አሜን ይላሉ። በባለፈው ምሳሌ ይሰጥ ነበር። ለምሳሌ አንድ የወላይተኛ ቋንቋ ተናጋሪ የሆነ ሰው መጥቶ አይመላጋሚ ዴቲ ሲል አንድ ሰው አዝበ አሜን የሚል ከሆነ ችግር ነው። ሳይረዳ ነው እያወራ ያለው ማለት ነው። ቋንቋውን የተረዳ ሰው የሚመልሰው መልስ ፖዘቲቭ ነው የሚሆነው። ፖዘቲቭ ለምሳሌ አይመላጋሚ ዴቲ ሲለው ያ ሰው ጦሳ ወልቃይ ነው ሊሆን የሚችለው ምላሹ። ምክንያቱም ቋንቋውን ተረድቶታል፣ ምን እያለ እንደሆነ ተረድቶታል። እነዚህ ብዙ ሰዎች ግን ሳይረዱ እንዲሁ በዘፈቀደ አሜን ነገር ይላሉ እና በመጽሐፍ ቅዱስ የማስረጃ ኤኒዌይስ በደንብ ነገሮችን ብታረጋግጡ ደስ ይለኛል። የኔ ተወዳጆች በተለይ የፕሮቴስታንትም የጴንጤኮስታልም እምነት ተከታይ የሆናችሁ እህቶች ወንድሞች በደንብ ፕሊስ በመጽሐፍ ቅዱስ የማስረጃ እናንተም በቤታችሁ በደንብ ቼክ ብታደርጉት ደስ ይለኛል። አንዳንድ ቁጥር ጻፉልኝና ላስገባ። እሺ ልመናዬን ሰምተሻል፣ በረድኤት ቀርበሻል። አደይ ማሰባሉ አይሚ ቤት አረፈዳችሁ። እግዚአብሔር ይመስገን። እንደምን አላችሁ? ከየት ቤተ እምነት ነው የመጣሽው? እኔ እኮ መዝሙር መዘመር ፈልጌ ነው። ዘምሪ። አይሚ ማይክሽ ሚውት ነው። ኦኬ እሺ፣ የሚያስወርጅሻለሁ። ምንድን ነው አገልጋይ ማን ነው የሚለው? አገልጋይ ሸዋ ይሰማል? እንደምን አሉ? ይሰማል። እንዴት አሉ አገልጋይ ሸዋ? እንኳን ደህና መጡ። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጡት? ምን አልከኝ? ከየት ቤተ እምነት ነው የመጡት? ከፕሮቴስታንት እኮ። የትኛው ቤተ እምነት?
ከሙሉንጌ እሺ መልካም እንኳን ደህና መጡ አገልጋዮች። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ምን አልከኝ? አልሰማሁም። ትንሽ ይቅርታ። ትንሽ ጫጫታ ቦታ ላይ ነው ያሉት አገልጋይ ሸዋና ጫጫታ ቦታ ትንሽ ዞር ጥሩ ነበር። እሺ ብያለሁ። የኔ ጥያቄ ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? አገልጋዮች ነው ያው ልሳን መጽሐፍ ቅዱስ ውስጥ በቆሮንቶስ መጽሐፍ ላይ ተገልጿል። ልሳን ሰዎች እንዲናገሩ የመላእክት ልሳን አለ፣ የተለያዩ ልሳኖች አሉ። ልሳን ሰማያዊ አገልጋዮች። የኔ ጥያቄ ምን መሰሉት? ልሳን በመጀመሪያ የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ጥያቄ እሱ ነው። እኔ በመጽሐፍ ቅዱስ ታክዬ ነው የምመልስልህ። ልሳን በመጽሐፍ ቅዱስ ታክለው እንዲመልሱልኝ የፈለጉት በመጀመሪያ አቋሞትን እንዲያዩ። እርሶ ኢትዮጵያዊ ነው ኤርትራዊ ነው? አገልጋይ ሸዋ። እኔ ኢትዮጵያዊ ነኝ። በቃ እንደሱ ብሎ ይመልሱልኝ። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? የተገለጠ ቋንቋ ነው። በጣም ጥሩ። እሺ የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው። ግን የተገለጠው ያው እንደምታውቀው በሐዋርያት ዘመን ነው። በሐዋርያት ምዕራፍ 2 ላይ እግዚአብሔር ቃል ሲናገር የተለያዩ ቋንቋዎች በላያቸው ላይ እንደወረደ መንፈስ ቅዱስን እንደተቀበሉ ይናገራል። ስለዚህ የተገለጠ ከእግዚአብሔር የሆነ ቋንቋ ነው። በጣም ጥሩ። ዛሬ በእናንተ አዳራሽ ውስጥ የሚደረጉት ልምምዶች ከየት የመጡ ናቸው? ለምሳሌ አሁን ቪዲዮ እያሳየው ነበረ እና አንዳንድ ቪዲዮዎች አይቼ ካሸመደድኳቸው ንግግሮች ውስጥ ለምሳሌ ሼቤሬቤቤ፣ ሃርጋዱላ፣ ራባጃ፣ ራባባባ ምናምን እንዲህ አይነት ልምምዶች ከየት የመጡ ናቸው? አገልጋይ ሸዋ ጥሩ ጥያቄ ነው ያነሳልኝ። ያው እነዚህ እንግዲህ የተለያዩ መጽሐፍ ቅዱስ ላይ የተለያዩ ልሳኖች እንዳሉ ቅድም የተገለጠ ቋንቋ ነው ብለናል። የተለያዩ ልሳኖች እንዳሉ ያው መጽሐፍ ቅዱሳችን ይናገራል። የመላእክት ልሳን አለ፣ ሰው የሚናገረው አለ፣ ደግሞ የሚተረጎም ልሳን አለ። አገልጋይ የሰዎች ልሳን የማይተረጎም ነው እንዴ? ይሰማል? የሰዎች ልሳን የማይተረጎም ነው እንዴ? የሚተረጎም ልሳን አለ። የሰዎች የማይተረጎም ነው ወይ? የሚተረጎም ልሳን አለ። የሰዎች ልሳን የማይተረጎም ነው ወይ? አገልጋይ ሸዋ የሰዎች ልሳን የሚተረጎምም አይተረጎምም አለ። ይተረጎማል እንጂ ለምን አይተረጎምም? እስኪ የማይተረጎም የሰዎች ልሳን ይንገሩ። የማይተረጎም የሰው ልሳን እንግዲህ ያው ያንን የተሰጠው ሰው ነው እንግዲህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር ምስጢርን ይናገራል ይላል። የጠየቁት ጥያቄ የማይገለጥ ቋንቋ አለ ብለውኛል። ማነው የማይተረጎም ቋንቋ አለ ብለውኛል። የማይተረጎም ቋንቋ ሲሰሚቱ የቋንቋ ስም የማይተረጎም የትኛውም ቋንቋ ይተረጎማል። ሰዎች የሚናገሩት የሚተረጎም ቋንቋ የሰዎች ቋንቋ ብሎ ለምን ይከፋፈላሉ? ሰዎች የሚናገሩት ቋንቋ እኮ ነው የሚተረጎመው። አገልጋይ ሸዋ ሰዎች ኦሮምኛ የሚናገሩ እንግሊዘኛም ሊናገሩ ይችላሉ። አረበኛ የሚናገሩ እንግሊዘኛ ምንም የአዘርባይጃንኛ የሚናገሩ የትኛውንም አይነት ቋንቋ ይናገሩ፣ ቋንቋቸው ይተረጎማል። የእኛም ቋንቋ ይተረጎማል። የውጮቹን ቋንቋ ይተረጎማል። የማይተረጎም ቋንቋ የለም። የማይተረጎም ቋንቋ አለ ብለዋል። እርሶ የማይተረጎም ቋንቋ ካለ ይንገሩኝ ነበር ያልኩት። የማይተረጎም ቋንቋ እንግዲህ አገልጋይ ሸዋ ወደ መጽሐፍ ቅዱስ የኮንሰፕቶች እንግባ። አስተያየት እንዳይመስል የሚጠይቁት ሀሳብ አስተያየቶች እንዳይመስሉ ወደ መጽሐፍ ቅዱስ ሀሳቦች እንግባ። አገልጋይ ሸዋ በእናንተ አዳራሽ ውስጥ የሚናገሩት ልምምዶች መጽሐፍ ቅዱስ ናቸው ብለው ያምናሉ? አዎ መጽሐፍ ቅዱሳዊ ናቸው። በጣም ጥሩ። ልሳን የተገለጠ ቋንቋ ነው ብለው ይናገራሉ? አዎ የተገለጠ ቋንቋ ነው ማለት በዚህ ምድር ላይ ያለ ቋንቋ ነው ማለት ነው። በዚህ ምድር ላይ
በተለያየ ቦታ ላይ ሰዎች ሊናገሯቸው የሚችሉ ቋንቋዎች ናቸው ማለት ነው። ኦፍ ኮርስ አንዳንዱ አሁን እንደዚህ አይነት ልሳኖች አሉ። አሁን ለምሳሌ አንዳንዱ ሳይሆን አገልጋይ ሁሉንም ልከፋፍልልህ እኮ ነው። አሁን ልከፋፍልልህ እኮ የተገለጠ ቋንቋ ነው ማለት የሚከፋፈል ነገር እኮ አይደለም። የተገለጠ ቋንቋ ነው ማለት የተገለጠ መጽሐፍ ቅዱስ እኮ ስለሚከፋፍለው እኮ ነው። መጽሐፍ ቅዱስ መጽሐፍ ቅዱስ ለምሳሌ በመላእክት ልሳን እንኳን ብናገር ይላል አይደል እንዴ? እሺ የመላእክት ልሳን ምን አይነት ነው? የማይተረጎም ነው። ናጋ የሚፈልግ አይነት ነው። ምን አልከኝ? ላንቃ ትናጋ ምናምን የሚፈልግ ነው የመላእክት ቋንቋ። የመላእክት ልሳን ማለት እኮ ሰማያዊ ቋንቋ ነው። ምን አይነት ቋንቋ ነው ሰማያዊ ቋንቋ? ሰማያዊ ቋንቋ የማይተረጎም የራሳቸው የሆነ መግባቢያ ማለት ነው። ለምሳሌ ቅድም እኮ ነግሬያለሁ። የሚተረጎም አለ፣ የማይተረጎም አለ ብያለሁ። ለምሳሌ መጽሐፍ ቅዱስ ላይ በልሳን የሚናገር ደግሞ እንዲተረጉም ይጸልይ ይላል መጽሐፍ ቅዱስ። አገልጋይ ሸዋ ድምጽ ይሰማዎታል? አገልጋይ ሸዋ አቤት ይሰማል። አሁን ይኸውልህ በደንብ ያዳምጡኝ። እሺ ያዳምጡኝ። አሁን በቃ ወደ ሌላ ሐሳብ አይሄዱብኝ። የሆነ ሐሳብ ሲሄዱ ጥያቄ ስጠይቆት ያንን ደግሞ ሸሽቶ ወደ ሌላ ሐሳብ ይሄዱብኝ። ተቸገርኩኝ። በደንብ ያዳምጡኝ። ነገር ይፈራ ልሳን የተገለጠ ቋንቋ ነው ብለውኛል። የተገለጠ ቋንቋ ማለት በዚህ ምድር ላይ ያለ ቋንቋ ማለት ነው። የተገለጠ ቋንቋ ማለት ልሳን የተገለጠ ቋንቋ ነው ካሉኝ በዚህ ምድር ላይ ያለ ቋንቋ ነው። ወይ ኦሮምኛም፣ ትግረኛም፣ አፋርኛም፣ ሶማሌኛም ሊሆን ይችላል፣ አረበኛም ሊሆን ይችላል፣ የትኛውም አይነት ቋንቋ ሊሆን ይችላል። ይሄ ሁሉ ቋንቋ የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው ካሉኝ በኋላ በእናንተ አዳራሽ ውስጥ ያለው ደግሞ አገልጋይ ሸዋ በእናንተ አዳራሽ ደግሞ የሚደረገው ደግሞ ልምምድ እሱ መጽሐፍ ቅዱሴ ነው አሉ። ሼቤሬቤቤ ሃርጋዱላ የሚሉ አይነት ንግግሮችን መናገር መጽሐፍ ቅዱሴ ነው ብለው ነበረ። የተገለጠ ቋንቋ ነው የሚለውን ተቀብዩታለሁ። እንዲህ አይነቱን ንግግር ግን ኤክሰርሲስ ያደረገ ሐዋርያ ካለ መጽሐፉ ሲመስሉት ይስጡ። አሁን እንግዲህ ተናግራል። እንግዲህ ስለ ልሳን በጣም ተጽፏል። እንግዲህ ልሳን ምን አይነት እንደሆነ አሁን እኮ አልተረዳኸኝም ማለት ነው። የተገለጠ ቋንቋ ነው አልከኝ። የተገለጠ ቋንቋ አዎ አልኩ አይደል? የተገለጠ ቋንቋ ነው ስትለኝ አዎ አልኩ አይደል? አገልጋይ ሸዋ እንዲህ አይነት ልምምድ የተለማመደ የክርስቶስ ኢየሱስ ሐዋርያ አለው። አዎ ስሙን ጥሩልኝ። ማን ነው? አዎ አለ። ኬቤሬቤቤ ሃርጋዱላ ምናምን ጳውሎስ። እሺ አሳዩኝ። ምኑ ጋር ላውጣ? ጳውሎስ ምኑ ጋር ላውጣ? ከእናንተ በላይ ልሳን እናገራለሁ ይላል አይደል? የሐዋርያት አገልጋይ ሸዋ አንደኛ ቆሮንቶስ መጽሐፍ ላይ እንዲህ አይነት ልምምድ እንደተናገረ የሚናገርበት ገጸ ንባብ ብቻ ይስጡኝ። እርሱ አሁን ምንም አያብራሩ። ምን ላይ ላውጣ? ጳውሎስ ነው የተናገረው። ምን ላይ ላውጣ? አገልጋይ ሸዋ ኧረ እባክዎት መጽሐፍ ቅዱስ ውስጥ አለ እኮ። አገልጋይ ሸዋ 120 ዓመት መርከብ የሰራው ማን ነው? አቤት እየሰማው ነው። 120 ዓመት መርከብ የሰራው ማን ነው? 100 ዓመት መርከብ የሰራው ማን ነው? ኖ ምን አሉኝ? ኖ ወዴት ሊሄድ ነበር የሰራው? የሚሄድበትን ስፍራ አያውቀውም። እግዚአብሔር ስራ አለው እንጂ። አይ ጥሩ መልሶልኛል። ይቅርታ አገልጋይ ሸዋ ልቤን በጣም ድርቅ አደረጉት እኮ። ለዛ ነው ይሄን ሐሳብ ያነሳሁት። በጣም ይቅርታ ይደረገልኝ ቀር ስለወጣሁ። ምን አለ መሰለህ አገልጋይ ሸዋ አሁን የሆነ ነገር ሲጠየቅ አገልጋይ ነው ይመስለኛል። እርሱ አገልጋይ ነው የሆነ ባሉበት እንግዲህ ቸርች ሙሉ ጊዜ ባልሰጥም በቸርች ውስጥ አገለግላለሁ። አዎ ያው ፎቶትም ያስታውቃል እኮ የሚገርም ሱፍ ለብሰዋል፣ ማይክ ይዘዋል። ሰው ቸርች ውስጥ አገልጋይ ነው። አገልጋይ ሆነው ደግሞ ያውም ወንጌል ልናደርስላቸው ይገባል ብለው ከሚያስባቸው ከኦርቶዶክሳውያን የተሻለ እውቀት ሊኖሩት ይገባል። ምክንያቱም ቅዱስ ጳውሎስ ስሙን ደጋግሞ ሲጠሩት የነበረው ጳውሎስ ዘወትር ተዘጋጅታችሁ ኑሩ ይላል አገልጋይ ሸዋ። እርሶ ደግሞ አገልጋይ ነኝ እስካሉ ድረስ መጽሐፍ ቅዱስን በደንብ ሊያነቡ በደንብ ደግሞ ጠንቀቀው ሊረዱት ይገባል። ምክንያቱም ድርሻዎት ይኸው እንደማየው
መንገዱ ላይ መስበክ ይመስላል ያው ፎቶ ላይ እንደምመለከተውና አገልጋይ ሸዋ በጣም ነው ማመሰግነው። እርሶ ልሳን መናገር ይችላሉ እንዴ? አገልጋይ ሸዋ በደንብ ነው የምናገረው ልሳን። እስቲ ተናገሩ እስቲ ልሳን። ያው እንግዲህ አሁን ዝግጁ አይደለሁም፣ ሁሉ ጊዜ አልናገርም። መቼ ነው የሚናገሩት? አንዳንድ ስጸልይ ድንገት ስጸልይ እናገራለሁ። አሁን መቼ ነው የሚጸልዩት? ባይዘዌ የምናገረው ልሳን ለምሳሌ አንተ እንድሰማኝ አይደለም የምናገረው። አይ እኔ እንድሰማኝ አልፈልግም። ጀስ እርሶ መናገር ይችላሉ ወይስ አይችሉም ነው? እርሶ መናገር ይችላሉ አይደለ? መናገሩን ይችላሉ፣ ግን አሁን መናገር ይችላሉ። ኦኬ አሁን እስቲ ፈቀድኩሎት፣ ጸሎት እያደረጉ ልሳን ይናገሩ። ፈቀድኩሎት። አሁን ስለ ሀገር ይጸልዩ፣ ስለ ኢትዮጵያ ይጸልዩ፣ ስለ ጦርነቱ ይጸልዩ፣ ስለ መዋደድ፣ ስለ መፈቃቀር ይጸልዩ። ልሳኖትን በዛው እናዳምጡት። ባይዘው ዝም ብሎ የሚነገር አይደለም። የምንናገረው ቋንቋ አይደለም። እኔ ዝም ብሎ መቼ አሁን አንተ ጸልይ ስላልከኝ ሳይሆን አረ ለደማመጥ ዝም ብለው ይናገሩ አላልኩትም እኮ እኔ ልሳን የምናገረው ጸሎት ሳደርግ ነው አሉ። ኦኬ መልካም። አሁን ለጸሎት ዝግጁ ሰዓት ላይ አይደለሁም። ጸሎት ለማድረግ ያለውበትም ሲቹዌሽን ምንድነው ቦታ ትንሽ አመቻ አይደለም። ቆይ አገልጋይ ሸዋ ጸሎት ለማድረግ ምቹ ቦታ አይደሉም። እሺ ጌታችን ኢየሱስ ክርስቶስ ስትጸልዩ ምን ብላችሁ ጸልዩ ነበር ያለው? እንግዲህ እሱን ታውቀዋል። ጥያቄው ምን ብላችሁ ጸልዩ ነበር ያለው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ነው ለደቀ መዛሙርቱ ያስተማረው ነው። እስቲ በሉት። አሁን እንግዲህ እያወራን ስለሆነ ነው። ገብቷል? አሁን ለምሳሌ መንፈሳዊ ዓለም ላይ ስትሆን ማለት ነው። አሁን ቤተክርስቲያኑ ስትገባ ምንድነው እዛ ገጸ ንባቡ ላይ ያለው ጌታችን ኢየሱስ በሉት ያለው ምንድነው? እስቲ በሏት ይሷል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ አሉ። ከዛስ መንግስት ትምጣ። እሺ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ጥሩ እሺ ይቀጥላል እንደዛ እያለ አሁን እኮ ምን እያለ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። የዕለት እንጀራችንን ስጠን ነው ያቆሙት። አገልጋይ ሸዋ የዕለት እንጀራችንን ስጠን አሉ። ከዛ ምን እያለ ይቀጥላል? ይሰማል? በደንብ ይሰማኛል። አገልጋይ ሸዋ ሄሎ አገልጋይ ሸዋ ኔትወርኩ ሲቆራረጥ እኛ ጋር ያሳያል። ለሌላ ጊዜ ወሎት ኔትወርኩ ተቆራረጠ ለማስባል ይሰማል። ሄሎ አይበሉ። እሺ ቲክቶክ በጣም አቃጣሪ ነው በተፈጥሮ። እንዴት መሰሎት? የእርሶ ኔትወርክ ሲቆራረጥ ለኛ ቀድሞ ያሳየናል። የእርሶ ኔትወርኩ ምቹ ያልሆነበት ቦታ ላይ ቀይ ያበራል ያሳየናል። አሁን ኔትወርኩ በጣም ኔትወርኩ በጣም ጤናማ በጣም ሰላማዊ ነው። አሁን ይሄ ይወሎት ፕላትፎርሙ ሰዎች እንዲያጭበረብሩ ብታይ አመቺ አይደለም። እና አሁን በሉ ስነ ስርዓት ያዙና የዕለት እንጀራችን ስጠን ዛሬ ላይ ያቆመዋል። ከዛ በኋላ ምን እንደሚል ቀጥሉልኝ። አገልጋይ ሸዋ አሁን ምን መሰለህ እኔ አሁን ዝም ያልኩበት ኖ ሌላ ነገር ቆይ በኋላ እናወራለን። አገልጋይ የዕለት እንጀራችን ስጠን ዛሬ ከዛስ ይቀጥሉ። አሁን አንተ ስላልከኝ እኮ አልከኝ። አገልጋይ ሸዋ እኔ ስላልኩት አይደለም ጀምረዋል አይደለ? የጀመሩትን ይጨርሱ። የዕለት እንጀራችን ስጠን ዛሬ ከዛስ አንተ ስለጀመርከው ነው እኔ ቀጠልኩልህ። አሁን እኔ እናመሰግናለን። ቢቻል ግን የሚያገለግሉት የፕሮቴስታንት አማኝ ስር እርሶ ቁጭ ብለው ቢማሩ እኔ ደስ ይለኛል እንደ ሐሳብ። እርሶ የትኛውንም ፕሮቴስታንት አማኝ ይወክሉ? ይቅርታ እርሶ የትኛውንም የፕሮቴስታንት አማኝ ይወክሉ? ገንዘብ ለመሰብሰብ ብላችሁ አንዳንድ ምስኪን የሆኑ የፕሮቴስታንት እናቶችን፣ የፕሮቴስታንት አባቶችን፣ የፕሮቴስታንት ወንድሞችን፣ የፕሮቴስታንት እህቶችን ገንዘብ ለመሰብሰብ ብቻ የመጽሐፍ ቅዱስን 2 ገጽ እንኳን ገልጣችሁ ሳታነቡ ራሳችሁን አገልጋይ፣ ራሳችሁን ሐዋርያ፣ ራሳችሁን ፓስተር፣ ራሳችሁን ፕሮፌት ብላችሁ የምትሾሙ ሰዎች ፕሊስ አረጋጉት። ይሄ ምስኪን የሆነ ህዝብ ላይ ፕሊስ አትቀልዱ። ይቅርታ አሁን ከዚህ በኋላ አንቱ ብዬ አልጠራም። ለምንድን ነው የማልጠራ መሰለህ ሸዋ? ምክንያቱም አንተ የክርስቶስ ኢየሱስን ወንጌል ምሰብክ ሰው አይነት አይደለም። ባጭሩ ምን ለማለት ፈልጌ ነው? ለገንዘብ ብላችሁ ፕሊስ
እውቀትን አትዳፈሩ። ሸዋ ተረጋጋ። የፕሮቴስታንት በጣም የሚገርምህ እዚህ ቲክታክ ፕላትፎርም ላይ ከአንተ የተሻለ መረዳት ያላቸው በጣም ድንቅ የሆኑ ለምን ትወርዳለህ? ሸዋ? እኔ እንደዚህ ነገር ስለማልወድ ነው። ይሄ ወደዳችሁም ጠላችሁም ኦርቶዶክስ አገልጋይ የሚሆን ፕሮቴስታንት አገልጋይ የሚሆን አገልጋይ ሳይባል አገልጋይ ነኝ ብሎ ራሱን ሹሞ ቤተ እምነቱን የሚያስተች ከሆነ ይሄ በጣም ሊወገዝ ይገባል። የትኞቹንም የፕሮቴስታንት አማኞች ይሄ ሰው አይወክልም። በነገራችን ላይ የትኛውንም የፕሮቴስታንት ቸርች የሚወክል ሰው አይደለም። በዚህ አጋጣሚ ግን ፕሮቴስታንት የሆናችሁ ወንድሞች ቤታችሁን ብታጠሩ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ራሳቸውን ሊሾሙ አይችሉም። ድንገት በእኛ መዋቅሩ አመቺ ስለሆነ ሰዎችን ከአገልግሎት በደንብ አድርጎ የማጥራቱን ስራ ቤተክርስቲያናችን በደንብ ትሰራበታለች። ይሄ በእኛ ቤተክርስቲያን የተለመደ ነው፣ መዋቅሩ አንድ ስለሆነ እና ብዙ ጊዜ በፕሮቴስታንቱ ቤት ግን ሰዎች በጣም የሚገርማችሁ ነገር ለክርስቶስ ፍቅር ኖሯቸው ብቻ አይደለም ቸርች የሚከፍቱት። እኔ አሁን በጣም ጥሩ አገልጋዮች አይቻቃሉ። በጣም አምላካቸውን የሚወዱ ጌታቸውን የሚወዱ እውነትን መስበክ የሚፈልጉ በጣም ብዙ ፕሮቴስታንት አገልጋዮች አሉ። በዛው ልክ ደግሞ ቸግሯቸው ከሰው እኩል ለመልበስ ከሰው እኩል ለመብላት ብቻ ደግሞ ዝም ብሎ ምንም አይነት መሰረታዊ እውቀት ሳይኖራቸው ቸርች የሚከፍቱ ሰዎች አሉ። እናንተ ልክ ስትሄዱ የክርስቶስ ኢየሱስን ወንጌል እያጣቀሱ ሳይሆን የሚያስተምሯችሁ ግምት ይነግሯችኋል። አክስትህ ገሌ ናት አይደል? አጎትህ ደግሞ አሁን የት ሀገር ነው ያለው? ንገረኛ ምናምን ገምቱ አዳሪነት። ከዛ ቤታችሁ እናንተ በደንብ ገዝታችሁ መጠቀም የምትችሉትን ዘይት፣ ጨው፣ ውሃ ምናምን አኖይንቲንግ ነው የተቀባ የተጸለየበት ነው እያሉ ደግሞ እዛ ይሸጡላችኋል። እነዚህ ሰዎች ዓላማቸው ቢዝነስ ብቻ ነው። ባካችሁ በእነዚህ አይነት ጉዳይ አትታለሉ። የክርስቶስ ኢየሱስን ወንጌል እንሰማለን ብላችሁ ሄዳችሁ ዘይት ገዝታችሁ ከተመለሳችሁ ይሄ ጥፋቱ የእናንተ። ቃል እንካፈላለን ብላችሁ ቸርች ሄዳችሁ ጨው ገዝታችሁ የምትመጡ ከሆነ ይሄ አስማት ነው። እውነቴን ነው እንዴ። ቤተ ክርስቲያን ስትሄዱ ማግኘት ያለባችሁን የአምላካችሁን ቃል ማግኘት አለባችሁ። ካልሆነ ግን የሆነ ሄዳችሁ በቃ ድንገት ስትመለሱ እጃችሁ ላይ ጨው፣ ድንገት ስትመለሱ የሆነ ቲሸርት ነገር እንትናዬ ፓስተር እንትናዬ ምናምን የሚል ድንገት ስትመለሱ የሆነ እንትን፣ ይሄ ትክክል አይደለም። ባጭሩ እንዲህ አይነት ነገርም የምትደግፉ ፕሮቴስታንቶች ካላችሁ እውነት ቸርቻችሁንም ይጎዳል፣ ጥሩ አይደለም። እኔ እንደ ሀሳብ የፕሮቴስታንት አማኞች በየቸርቾቻችሁ ውስጥ ያለውን እንዲህ አይነቱን የስርዓት አልበኝነት ለመቆጣጠር እንደ ኦርቶዶክስ ቅድስት ቤተክርስቲያን አንድ መዋቅር ያስፈልጋል። አንድ መዋቅር። ማንም ሰው የግል ቸርች ብሎ መክፈት የለበትም። እያንዳንዱ ሰው ግን የቸርቿ ተቃጣሪ ሆኖ ሊያገለግል ይገባል እንጂ የሆነ ሰው የግል ቸርች ብሎ የሚከፍት ከሆነ እመኑን ይሄ ንጹህ የሆነ ቢዝነስ ነው። በጣም ንጹህ የሆነ ቢዝነስ። ኦርቶዶክስ ቤተክርስቲያን ውስጥ ፈለገ አትናቴዎስ ለምን ምንም አይሆንም? በገንዘብም ለምን አቅሙ ከፍተኛ አይሆንም? በእውቀትም ለምን አቅሙ ከፍተኛ አይሆንም? የፈለገ ነገር ለቤተክርስቲያኒቱ ቢያደርግ የግል ቸርች ልክፈት ብሎ መክፈት አይችልም። ቤተክርስቲያን አሰርቶ ግን ለቤተክርስቲያኒቱ ሊያስረክብ ይችላል። ቤተክርስቲያንን አሳንጾ ኢን ሚሊየንስ የሚቆጠር ገንዘብ አውጥቶ መልሶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሶ ሊሰጥ ይችላል እንጂ እንግዲህ ተወዳጆች እንግዲህ ቤተክርስቲያን እየገነባን ነው እና የምትችሉ ሁላችሁም ሰፖርት እንድታደርጉን ምናምን የሚባል ነገር የለም። የግል ቸርች የሚባል ጥሩ አይደለም ባጭሩ። እና አሁን ይህን ሁሉ ያወራነው ሸዋ በአንተ የተነሳ ነው። እንግዲህ አገልጋይ ነኝ ብለህ ነው የገባኸው። በጣም በሚያሳዝን ሁኔታ ፕሮቴስታንት የሆኑ አማኞች ራሱ መመለስ የሚችሉት መልስ እንኳን አልመለስክልን እና ሸዋ ለሌላው ጊዜ ራስን አብዴት ብታደርግ ጥሩ ነው። ለሌሎች ወንድምቶቻችን እድል እንስጥ። ለማንኛውም ሳላውቀው ብዙ ተናገርኩ። ጃ የሚል አካውንት ይሰማል። ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ጃ ነው የሚለው አይሰማም? ይሰማል። እንዴት ነው ፈለገ? ሰላም ነው? እንደምን አለ? አለን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ማንን በል ስምህን? ጃ ነኝ። አንዴ ጃ ነኝ። ምንድን ነው ጃ? ስሜ ነው።
እኮ ምን ማለት ነው? እኔ የማላውቀውን ነገርማ ዝም ብዬ አልጠራም። ምን ማለት ነው ጃ? ምን ማለት ነው ጃ? ምንኛ ነው? ምን ማለት ነው? ምን አልከኝ? ምን ማለት ነው? ምንኛ ነው? ማላውቀውን ነገር እኔ መጥራት ስለማልፈልግ ነው። አልፈልግም መጥራት። ወንድሜ ምን ማለት ነው? ጊዜ አናባከን። እሺ ምናልባት ልትወይ ከሆነ የገባኸው ቶሎ ለሀሳባችን ይግባ። ባጭሩ ነገር ምን ማለት ነው? ምንም ችግር የለም። ጃ ምን ማለት ነው? እና ደግሞ ምንኛ ነው? ወደ ሪሱ ለምን አንገባም? ምን አልከኝ ወንድሜ? ወደ ሪሱ ለምን አንገባም? ምን አልከኝ? አልገባኝም። ምን አልከኝ? አልገባኝም። ስትገቡ ፕሊስ ማይክ ሚዩት አድርጉ እናንተ ሰዎች። እሺ ለሁሉም የሚል አካውንት ይሰማል። ወንጌል ለሁሉም። ወይ ፈለገዬ እንዴት ነህ? እግዚአብሔር ይመስገን። እንደምን አለሽ? ደህና ነህ? እግዚአብሔር ይመስገን። ማን ነገር ስምሽ? ስሜ ሰብለ ወንጌል ይባላል። ሰብለ ወንጌል። መልካም። ከየት ቤተ እምነት ነው የመጣሽው ሰብለ? ፕሮቴስታንት ነኝ። ኦኬ እኮ ከየትኛው ቤተ እምነት? መሰረተ ክርስቶስ። መልካም እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰብለ ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው? ኦኬ ርዕሱን ምንም ገና እንደገባው አንድ ቁጥር የጻፍኩልህ እሱ ነው መወያያ ርዕሱ። ኦኬ ለምን ነበር አንድ ቁጥር የጻፍሽልን? ምናልባት በተቃራኒው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስውት ትምህርቶች ምናምን ለማንሳት ነው ወይስ? እድሉ ልስጥሽ፣ ችግር የለውም። ለምን ነበር አንድ ቁጥር የጻፍሽው? የጻፍኩት ለመሰለ አክቹሊ አሁን እየተወያየው ያለሁት ከእናንተ ቤተ እምነት ጋር ነው። ምክንያቱም እኔ ራሴ ኦርቶዶክስ ነበርኩኝና ከዛ ነው ወደ ፕሮቴስታንት ሃይማኖት የመጣሁት። አሁን ደግሞ ወንጌል የኦርቶዶክስ ቤተክርስቲያን ወንጌል ትሰብካለች። ምን አታችሁ ነው ወደኋላ ይሄዳል ማለት ባክ ያደረጋችሁት ኦር ደግሞ ኦርቶዶክስ የሆናችሁ ማን ነው ፕሮቴስታንት የሆናችሁት ምናምን የሚል የሆነ ጥሪ እያየሁ ነበርና እኔም እስኪ እንግዲህ የተሻለ የምታስተምር ከሆነ ተምሬ ለውጡን ልዩነቱን አይቼ መመለስ ካለብኝ ለመመለስ ማለት ነው። ምን ያክል ጊዜ ሆነሽ ፕሮቴስታንት ኮንሽ ሰብለ? ምን ያክል ጊዜ ሆነሽ ፕሮቴስታንት ኮንሽ ሰብለ? 14 15 ዓመት። በጣም ቆይቷል፣ በጣም ቆይቷል። እሺ ከኦርቶዶክስ ቤተክርስቲያን የወጣሽው እስኪ በምን ሪዝን ነበረ? ምን ያክል የቤተክርስቲያኒቱን ትምህርት ታውቅሽ ነበር? ከኦርቶዶክስ ቤተክርስቲያን የወጣሽ መቼም አንድ ሰው አንድ ውሳኔ ሲወስን በደንብ አውቆ ትምህርቱ ተጠንቅቆ ነው። ስለዚህ ሞር እንደውም አንቺ የተረዳሽው አንድ ትልቅ ነገር አለ ማለት ነው። እና ኦርቶዶክስ ቤተክርስቲያን አማኝ ነበርሽ። ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን ምን አይነት ትምህርቶችን ከመጽሐፍ ቅዱስ ውጭ ታስተምራለች ብለሽ አምነሽ ነው የወጣሽው? እስኪ እሱን በደንብ ንገሪኝ። አክቹሊ በዛ ሰዓት ያው ከልጅነቴ ያደኩት በዛ ነው ብያለሁ። ዘን እስከ 12 ዓመት 13 ዓመት ነው እዛ የቆየሁት በኦርቶዶክስ እምነት ማለት ነው። እና እኛ የምንማረው ምንድነው ያው እንዲህ መጽሐፍ ቅዱስ ተገልጾ ምናምን ተምሬ አላውቅም። እንትኑ የምነግርህ ማለት ነው። እና መዝሙር እናጠናለን። ሰንበት ትምህርት ቤት ተማሪ ነኝ ብያለሁ። እና እንዲህ ይሄ በዓላት የሚሆን ሰዓት መዝሙር እናቀርባለን፣ ለሰርግ ምናምን እንደዚህ ነገር እንጂ ይሄ እንዲህ ነው ተብዬ አልተማርኩኝም። ግን ምንድነው ፋዘሬ መጽሐፍ ቅዱስ ያነባል እና እያነበበ እንዳውም ምን ብሎ ነበር መሰል የሚያነበው የጴንጤዎችን ጉድ አፈላለው እያለ ነበር የሚያነበው። እና እያነበበ ከዛ ከአጎት አለኝ አንድ አጎት ከቤተሰብ ፕሮቴስታንት አንድ አጎት የእናቴ ወንድም ብቻ ነበር። ከዛ ከሱ ጋር እየመጣ ይነጋገራሉ እና እያነበበ በቃ ያለው እውነት ወዴት አደላ መሰለ ወደ ፕሮቴስታንት ዘንድ
እሱ ብቻውን ፕሮቴስታንት ሆነ ፋዘር ገብተዋል። ከዛ ምን አለ ማዘርም እንዲህ ምናምን ሲል ማዘር አመፀችና ወደ እንትን ገባች። ዮሐንስ ሸንኮራ ዮሐንስ የሚባል ቤተክርስቲያን ሄዳ እኔ አሁን ይሄ በስንዴ የመጣ በእንደዚህ የመጣ ሃይማኖት አልቀበልም ብላ ወደዛ ሄደች ማለት ነው። ከዛ በኋላ እሱ ተመልሶ አይ በቃ እንደዚህ አይደለም፣ ቄስ ስዩም የሚባሉ የንስሐ አባት ነበራቸውና እሳቸው ይጠሩና እንነጋገር በእንደዚህ ዙሪያ ምንድነው የሆነው ነገር ምንድነው እየሆነ ያለው በስተርጅና እንደዚህ ልጆች እንትን ብለን ምናምን አይነት ነገር ሲመጣ እሳቸው መጥተው ሲያወሩ ምን አሉ መሰለ ቃል በቃል ወንጌልን ያነበበ ሰው እንትን አትበሏቸው፣ በቃ ተዋቸው፣ እሳቸውን አትከልክሏቸው፣ ወንጌል ካነበቡ ያነበቡትን ነገር ነው መከተል ያለባቸው የሚል አማርኛ ሲያወጡ እሷም ጥያቄ ፈጠረባት። እንዴ ምን ማለት ነው? እኛ ምንድነው ምናምነው ምንድነው የምንከተለው ማለት ነው ስትል ኦኬ አሁን በዚህ ረገድ የምናወራ ከሆነ እንነጋገርበት፣ አሁን እሳቸውን ተዋቸው የሚል ምክንያቱም ከመጽሐፍ ቅዱስ ላይ ሲከራከሩ ነገር ያው የልጅነት አይምሮ እንትን የምትለው ነገር አለ። ከዛ ማዘርም ተነሳችና እንደ ይሄን ነገር ደግሜ ልጠይቃቸው ምን ማለት ነው ወንጌልን አነበበ፣ እኛ ወንጌል ካልተከተልን ታዲያ ምንድን ነው የምንከተለው ስትል እሳቸው ምን አውራት መሰለ እኔ ገበሬ አይደለሁም በትምህርትም እሰራለሁ አልልም፣ ቆሎ ተማሪ ነበርኩኝ። የዚህን የክህነት ስራ ተቀብዬ ይሄንን ስራ ነው የምሰራው፣ ቤተሰቦችን ማስተዳደረው በዚህ ነው፣ በግብርናም በእንደዚህም አይደለም። ስለዚህ እውነቱ ይሄ ነው ብለዋሉ። እናቴም አባቴም እንግዲህ ጌታን ተቀበሉ፣ ዘንኛም በእነሱ ውስጥ ተቀብለን ወደዚህ ሃይማኖት ተቀላቀለን ማለት ነውና እንግዲህ የሆነው ይሄ ነው። እሳቸው ጋር ስህተት አለ አላውቅም። ከዛ ደግሞ ፕሮቴስታንት ጋር ስንመጣ መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ብቻ ደግሞ ሁሉም ሃይማኖቱ ልክ ቢሆንም ሰዎች ሊሳሳቱ ይችላሉ። እኔም በግሌ አሁን መጽሐፍ ቅዱስን ማንበብ ጀምሬያለሁ። ዘን ከእናንተም ጋር እየተወያየሁኝ የተሰጠኝ ጥቅስ አለ ስለ ቅዱሳን አማላጅነት ስለ እንደዚህ የሚለውን ይሰማሉ አይሰሙንም የሚሉትን ነገሮች እያወራሁኝ ነው። በበለጠ ደግሞ አንተ የምትነግረኝ ካለ እቀበላለሁ። አንብቤ ተረድቼ እውነቱን አውቄ የራሴን ውሳኔ እወስናለሁ ማለት ነው። መልካም ሰብለ በመሰረቱ የጠየቁሽ ጥያቄ እንደነበር መሰለሽ ከኦርቶዶክስ ቤተክርስቲያን ስትወጪ የወጣሽው ስለ ኦርቶዶክስ ቤተክርስቲያን ትምህርት ምን ያክል አውቀሽ ተራከሽ ነው? የመጀመሪያው ትልቁ ነገር ምን መሰለሽ ሰንበት ቤት ውስጥ ከነገራችን ላይ ከይቅርታ ጋር በመጀመሪያ የተናገርሽው ንግግር ወይ ውሸት ነው የሚሆነው ወይ ደግሞ የአንቺ ድክመት ነው የሚሆነው። አሁን ዝም እየፈረድኩብሽ አይደለም። እሺ ከምን አንጻር እንደዘልኩሽ ሰንበት ቤት ማለት በቤተክርስቲያናችን በደንብ ወንጌል የሚሰጥበት ቦታ ነው። ሰንበት ትምህርት ቤት ውስጥ የገቡ ሰዎች በአጠቃላይ የዝማሬን አገልግሎት እንደሚያገለግሉ ሁሉ የሚማሩት ትምህርት አለ። ቀዳማይ፣ ኋላይ፣ ሳልሳይ፣ ራባይ ተብሎ በተከታታይ እያንዳንዱ የሰንበት ተማሪ የሚማረው ትምህርት አለ። ሰንበት ቤት ውስጥ ሆኜ ምንም አይነት መጽሐፍ ቅዱስ አልተማርኩም ማለት ትንሽ ዘበት ነው የሚሆነው። እንደዛ አይሆንም። ለማንኛውም ግን እስኪ እውነት ሰብለ እውነት ኦርቶዶክስ እያለች እውነት ኦርቶዶክስ ቤተክርስቲያንን ታውቃት ነበር የሚለውን ብቻ በአንድ ነገር ፕሩፍ እናደርግ። ሁሉም ኦርቶዶክሳዊ በሆነ ሰዓት ላይ የሚያደርገው አንድ ነገር አለ። ምንድነው ያ? ወይ ለትንሣኤ ሊሆን ይችላል፣ ወይ እንደው ከተፈጠረበት 20 ምናምን ዓመት አንዱን ቀን ሊሆን ይችላል። ሁሉም ኦርቶዶክሳዊ ቅዳሴ ይገባል እና በቅዳሴያችን ሰዓት ስንት መጽሐፍት ነው የሚነበቡት? እስቲ እሱን አንድ ጊዜ ከአንቺ ልረዳ ሰብለ። ኦርቶዶክስ እያለሽ እስቲ በቅዳሴያችን ሰዓት ስንት መጽሐፍት ነበሩ የሚነበቡት ሰብለ? እሺ ፈለገዬ፣ አሁን ወንጌል አልተማርኩም ብዬ ስልህ ጀስት መዝሙሮች አጣናለሁ ምናምን ለዋል ፈልጌ ሳይሆን ዲፔንድ ሆኖ ይሄ ያላል ክርስቶስን የሚያጎላ ነገሮች ይሄ ነው ኢየሱስ ክርስቶስ እንዲህ ነው እንዲሆኑልና ብለህ እዛ ላይ ብቻ አታክ አድርገህ አታወራም። ስለ መላእክቶች ስለተደረጉ ስለ ገድላት እንዲህ ነው የሆነው እንደዚህ ነው እሱን ልፈልግ። በሰንበት ትምህርት ቤት መዋቅር ውስጥ የትኞቹ ሰዎች ስለ ገድላት ትምህርት አይማሩ፣ ስለ መላእክት ትምህርት አይማሩ? በጣም ትልቅ ውሸት ነው ያልኩሽ ነገር ያለ ነው። በነገራችን ላይ ፈቃደኛ ከሆንሽ ከእንደገና ድጋሚ የፈለግሽው አንድ ደብር ታስመረጭኝና ወስጄ የሚማሩበትን እንደ ሞጁል ያለው የተቀመጡ መጽሐፍቶች አሉ። እነዛን መጽሐፍቶች ማየት ትችያለሽ። ትምህርቱ በአጠቃላይ የሚሰጠው ስለ አምላካችን ስለ እግዚአብሔር ነው። ባይዘዌ ድህነት ነው ሲጀምር ራሱ ጀምሮ የሚማሩ 5 አዕማደ ምስጢራት፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ። ምስጢረ ሥጋዌ ምን ማለት ነው?
ስለ መላእክት ምናምን ነው አይደለም። ይሄ በጣም ስህተት ነው። ወይ ይሄ የአንቺ ድክመት ነው። ምናልባት አሁን እያልኩ ያለሁት ዝም ብዬ አልፈርድብሽም። የሆነ ዝም ብሎ ሰዎችን ለማስደሰት እየዋሸች ነው ልጅ ያለንም። ምናልባት የራስሽ ድክመት ሊሆን ይችላል። ሄደሽ አልተማርሽም ብለን እንያዘው። ይሄኛውን ጥያቄን ግን መልሽልኝ። በቅዳሴያችን ሰዓት ስንት መጽሐፍት ይነበቡ ነበር ሰብለ? በቅዳሴ ሰዓት ስንት መጽሐፍ ይነበቡ ነበር? አዎ ስንት መጽሐፍቶች ይነበቡ ነበር በቅዳሴያችን? የመጽሐፍቶቹን ስም ባታሰሻቸው እንኳን እንደው ካየሽው ይሄን ያክል መጽሐፍቶች ይነበቡ ነበር በይስ? ምንም አይሆን ጻፍቶብኛል እሱ ነው። ውዳሴ ማርያምን ከሰኞ እስከ እንትን ስንሄድ አሁን ጸሎት እንትን ስንል ውዳሴ ማርያምን ከፍተን እኔ ሁሉን ሸምቼ ነበር እንትን የምንለው እሱን አውቃለሁ፣ እሱን አስታውሳለሁ። በተረፈ የሚነበበው መጽሐፍ ነው። እሺ ውዳሴ ማርያም ሌላስ? ሌሎች ምን ይነበባሉ በቅዳሴ ሰዓት? ጥሩ ነው። አሁን እሺ ውዳሴ ማርያም አንድ፣ ሌላ የምታስታውሻቸው ካሉ ስማቸውን አይደለም በቁጥር ቢያንስ ከዚህ እስከዚህ ሊሆኑ ይችላሉ የምትይውን ግምት ንገሪኝ ሰብለ። ማይክሽን ክፈችው። አንድ ይወጡ ታፈለገኝ ልጆች ይፈንጫጭ ስለነበረ ነው። በቃ አሁን መሰለ ፈለገኝ። አሁን እነዚህን ነገሮች እንዲነበሩ እንዳልኩ ልጅ ነኝ ያልኩሽን ሰምተሽኛል? ሰምቻለሁ። እሱን እንዳስታውስ አታስገድደኝ ነው የምልህ። አሁን ለመማር ስለሆነ የመጣሁት መጽሐፍቶቹን ቆይ አዳምጪኝ ሰብለ። አንድ ሰው ኢትዮጵያዊ ነኝ ብሎ ሲመጣ የሀገራችን ደህንነቶች ኢትዮጵያዊ ነኝ ስላለ ብቻ አዎ ኢትዮጵያዊ ነኝ አይሉትም። ገባሽ ሰብለ? ኢትዮጵያዊ ስለመሆኑ ለምሳሌ ያደረኩት ነገር መጽሐፍ ቅዱስ እንደሆነ ላሳይሽ። መጽሐፈ መሳፍንት ምዕራፍ 12 ከቁጥር 6 ላይ የወፍቴ ወታደሮች ኤፍሬማውያን መጥተው እኛ ኤፍሬማውያን ሳንሆን ከወፍቴ ወገን ነን ሲሏቸው ከወፍቴ ወገን ከሆናችሁ እስቲ ይሄን ቃል በሉ ብለው ጠይቋቸዋል። እነዛ ሰዎች ከዮፍቴ ወገን መሆናቸውን ለመለየት ሲሉ የዮፍቴ ወታደሮች እነዛን ኤፍሬማውያንን ይሄንን ቃል በሉ ብለው እስቲ ሺቦሌት በሉ አሏቸው ይላል። እነሱም ተሳስተው ሺቦሌት እንላለን ብለው ሲቦሌት አሉ ይላል። አሁን ለምሳሌ ብዙ ሰው እንደዚህ ይላል። ለምሳሌ አንዳንድ ሰው ኦርቶዶክስ ነበርኩኝ ይላል፣ ኦርቶዶክስን ሳያውቅ። የኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ ይላል፣ ኢቭን አገልግሎ አይደለም ተገልግሎ ሳያውቅ። ኦርቶዶክስ ቤተክርስቲያን ውስጥ በጣም ብዙ ጥሪ ያለው ነገሮችን ለማወቅ ይላል። እንደዚህ አይነት ውሸቶችን ደግሞ እኛ እንደ ኦርቶዶክስ አማኝነታችን ዝም ብለን እኔ አሁን ሰምቼ ልቀበላቸው። አሁን የመጣሽበትን ዓላማ ወደዋለሁ፣ አከብረዋለሁ። ማወቅ የምትፈልጋቸው ነገሮች በአጠቃላይ ባሰዎች ደስ ይለኛል። ግን በመጀመሪያ ኦርቶዶክስ በቅዳሴያችን ሰዓት ስንት መጽሐፍት ይነበባሉ? ለምሳሌ አንድ አስታውሽ፣ ውዳሴ ማርያም በቅዳሴያችን ሰዓት ይነበባል። እሺ አሁን ስሞቹን እርሻቸው፣ ችግር የለውም። መጽሐፍቶቹ ይሄ ይነበቡ ነበር የሚለውን ስማቸውን እርሻቸው። በግምት ከስንት እስከ ስንት የሚደርሱ መጽሐፍቶች ይነበባሉ? አሁን እኔ ኤግዛክት ቁጥሩን አይደለም፣ በግምት እስቲ ስንት መጽሐፍት ይነበባሉ ሰብለ? አሁን እኮ እሱን እኮ ነው የምልህ ፈለገኝ። አሁን እኔ ሄድኩ ወደኋላ ሄድኩኝ። አሁን በዛ ሰዓት እንደዚህ እንትን ለማለት ሄድኩ እንዳልኩ ልጅነቴ ላይ ነው ይሄ ነው ብዬ ማስታወስ ነገር የለም። አይ እንደዚህ ምክንያቴማ መሆን አለብሽ፣ ምክንያቴማ መሆን አለብሽ። ረስቼዋለሁ እንዴ? አዳምጪኛ። ወደ ኋላ ሄደሽ የዛሬ ስንት ዓመት በፊት ሰንበት ትምህርት ቤት ውስጥ መጽሐፍ ቅዱስ አለመማረሽን አስታውሰሽ እኮ ነገርሽኝ። ሰንበት ትምህርት ቤት አልተማርኩም፣ ዝማሬ ብቻ እንዘምር ነበረ፣ እንደዚህ አልሽኝ። ከዚህ የዛሬ ስንት ዓመት የአንቺ ቤተሰቦች እንዴት ፕሮቴስታንት እንደሆኑ ነገርሽኝ እኮ። የዛሬ ስንት ዓመት ያንን ያስታወሽማ። በተመሳሳይ በቅዳሴ ሰዓት የሚነበቡ መጽሐፍት ስንት እንደሆኑ ልታውቂ ይገባ ነበር። ይህን ያው ደግሜ አልጠይቅሽም። በቅዳሴ ሰዓት ስንት መጽሐፍት ይነበባሉ ስልሽ አንድ የጠራሽልኝ መጽሐፍ አለ። ያ ደግሞ ውዳሴ ማርያም አይደል? ለምሳሌ ከጠራሻቸው ውስጥ ውዳሴ ማርያምን በጣም ታነብ ስለነበረ አረሰው። በጣም ጥሩ። በቅዳሴ ሰዓት ውዳሴ ማርያም አይነበብም። ኦኬ። አይ እኔ እኮ ስንጸልይ አልኩ፣ በቅዳሴ ሰዓት አላልኩም። ፈለገኝ እሺ፣ በቅዳሴ ሰዓት አንቺ አታነቢም። ለማንኛውም በቅዳሴ ሰዓት ከሚነበቡ መጽሐፍቶች ውስጥ ስም ጥሪልኝ ስልሽ ግን ቅድም ጠርተሽልኝ ነበረ። አሁን እኔ ይሄ ተያሽ ምናምን ልል አይደለም። ቆይ ተረጋጊ ሰብለ። በቅዳሴ ሰዓት ደግመዋለሁ፣ ውዳሴ ማርያም የሚባል መጽሐፍ አይነበብም። ለማንኛውም አንድ ትልቅ ድክመት አለ አንቺ ጋር። አዳምጪኝ ሰብለ ሰውራ። አንድ ትልቅ ኦርቶዶክስ አማኝ ልትሆኚ ትችያለሽ። ኦርቶዶክስ አማኝ ነበርሽ እንበል። ስለ ኦርቶዶክስ ቤተክርስቲያን ግን አስተምሮ አንድም የምታውቂው ነገር የለም።
የኦርቶዶክስ ቤተክርስቲያን ትምህርቷ ምን እንደሆነ ሳታውቂ ነው ፕሮቴስታንት ሆንሽው። ለምሳሌ አሁን ማትበይ ሰብለ እስኪጨርስ እሺ፣ ወይስ ከዛ ማይኳ ሚቱ ተረያ ጥሩ ነው። ለሁላችሁም እንዲሆነ በደንብ አዳምጡኝ። ሰዎች ጀርመን ሀገር ሲሄዱ የጀርመን ሀገር ቋንቋ ይማራሉ። የጀርመን ሀገር ቋንቋ ጀርመን ሀገር ሲሄዱ፣ ሰዎች ወደ ፖላንድ ሲሄዱ የፖላንድ ሀገርን ቋንቋ ይማራሉ። አይ እኔ ፖላንዶች ሀገራቸው ገብቻለሁ ራሳቸው ያረፍኩበት ካምፕ ድረስ ወይ ደግሞ ያለውበት ቤቴ ድረስ መጥተው ያስተምሩኝ ምናምን አይሉ፣ ራሳቸው ሄደው ይማራሉ። እንዴ ሰው ተሰዶ የጀርመኖችን ቋንቋ ተምሮ፣ ሰው ተሰዶ የፖላንዶችን ቋንቋ ተምሮ፣ ሰው ተሰዶ የአረብ ሀገራትን ቋንቋ ተምሮ ቋንቋን ገንዘብ አድርጎ አውቆ ይጠቀመዋል። ሰዎች ኦርቶዶክስ ሆነው አይ ቤተክርስቲያን አላስተማረችኝም። ሪሊ ይሄ የራሳችሁ ድክመት ነው። ኦኬ እንደዚህ ብለን እንያዘው። አሁን እኔ በፊት ታሪክሽ በፊት ማንነትሽ ልተችሽ አልፈልግም፣ ግን ትልቁ ድክመት ያንቺ ነበረ። አንድ ሀሳብ ጥያቄ ነበር የጠየኩሽ። ምን የሚል ከኦርቶዶክስ ቤተክርስቲያን የወጣሽበትን ትምህርት ነው ንገረኝ ያልኩሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ በኮንፊደንስ አውቀሹ ተረድተሹ፣ ከዛ ፕሮቴስታንቶች ደግሞ መልስ ሰጥተውሽ የተረዳሽው አንድም ትምህርት የለም። ግን መጽሐፍ ቅዱስን አልተማርሽም። ከዛ የኔ አባት ጴንጤዎችን ያጠፋ ነበር አጠፋለሁ እያለ ይዝት ነበረ ምናምን። ኦኬ እሱስ ምን አይነት የመጽሐፍ ቅዱስ መረዳት ነበረው? አልነገርሽንም። ከዛ አንቺ ቤተሰቦችሽን ከዛ በቃ ልክ ፕሮቴስታንቶች መጽሐፍ ቅዱስን ሲያስተምራችሁ ፕሮቴስታንቶ ናቸው። ለማንኛውም ይሄ በጣም ከንቱ የሆነ ጉዞ ነው እና ለማንኛውም አዲስ አስተምራውት ሳይሆን ራሱ አንብቦ ነው መጽሐኔ። አሁን ፋዘርንም ላገናኝ ይችላል በነገር ላይ አንብቦ ችግር የለውም። ሰብሊ በቃ አንብቦ ተረድቶ ሄደ። ፋዘር ሲመጣ ራሱ ከኛ ጋር ያወራል፣ ችግር የለውም። አሁን አንቺ ግን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ስለዚህ ይሄን ደግሞ ከመጽሐፍ ቅዱስ ውጭ ሆነን ትምህርት ጥዬ ፕሮቴስታንቶች ይሄን ትምህርት በመጽሐፍ ቅዱስ ማስረጃ ፕሮፍ አድርገውልኝ ፕሮቴስታንት ሆንኩ የምትይበት አንድ የመጽሐፍ ቅዱስ ትምህርት አለ? ሰብለ ፈለገኝ በደንብ አልሰማኸኝም ይሆናል እንጂ ከመጀመሪያው ያነሳውልህ ለዛ ነው። እኛ አልኩ አሁን እኛ በቤተሰብ ስር ነበርን። አሁን እኔ በራሴ ቆሜ ነው ያለሁት። ራሴ ቤተሰብ አፍርጄ ዘንድ እኔ እንትን እላለሁ። ግን እኮ ነገርኩህ እኮ አስጨርሰኝ አይደለም። እርሱን ፕሊስ እባክሽ ልለምንሽ። ከዚህ በኋላ አንቺ ቤተሰብ ምንድን ነበር ምናምን ደዝም ማተር ምንም ታዩ። እሺ እሱን አንፈልገውም። አሁን እኔ ያልኩሽን አዳምጪኝ፣ የምትጠቀመውን ቃል አዳምጪኝ። እሺ ኦርቶዶክስ አማኝ እያለሽ ይሄ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጪ ነው ብለሽ ተቀብለሽ፣ ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ የማስረጃ ይሄው ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለው የመለሱልሽ ትምህርት ኖሮ ነው ወይ ፕሮቴስታንት ሆንሽው? አዎ ኖሮ ነው ወይም ደግሞ አይ ሳይኖር ነው በይ? አይ ሳይኖር ነው። በጣም ጥሩ። ስለዚህ ድክመትሽ ነው። መልካም። ስለዚህ እንደ አዲስ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን በደንብ አድርገን እናወራለን። አሁን ወደ 10 ምናምን ዓመት ሆኖሻል ፕሮቴስታንት ጎሽ። መቼም 10 ምናምን ዓመት ሙሉ በጣም ብዙ የሆኑ ትምህርቶችን ተምርሻል አይደል ሰብለ? የፕሮቴስታንቶችን እነሱ መጽሐፍ ቅዱስ ሲያስተምሩ ጎበዞች ናቸው መቼም አይደል ሰብለ? የምጠይቅበት እንትን ደስ ባይልም ልክ ነው። አሁን እኔ ናት ኦንሊ እነሱ ባስተማሩኝ ብቻ ሳይሆን እኔም እያነበብኩ ነው ብያለሁ። እኔ ያልኩሽ ቆይ አዳምጪ። ኦርቶዶክስ እያለሽ በትምህርት ውስጥ ማንም ሰው ወንጌል አላስተማረሽ። አሁን 10 ምናምን ዓመት ፕሮቴስታንት ሆነሻል። 10 ምናምን ዓመት ሁሉ ግን አሁን በእርግጠኝነት በደንብ መጽሐፍ ቅዱስን ተማርሻል አይደል ሰብለ? ይቀረኛል ገና ይቀርሻል ገና። ነገር ግን 10 ምናምን ዓመት ሁሉ መቼም ስለ ሳሊቬሽን አልተማርኩም አትይም አይደል? ስለምን ሳሊቬሽን ድህነት የመጀመሪያ ትምህርታቸው ነው። ሰው ገና ፕሮቴስታንቶች የሚያስተምሩት ስለ ድህነት ነው። ተምረሻል። በጣም ጥሩ። ኦኬ። ስለ ሌሎች ትምህርቶች በደንብ የተማርሽ ይመስለኛል። እነዛን ሀሳቦች በደንብ አድርገን እናነሳለን። በመጀመሪያ ለአንቺ እድል ልስጥሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትይው ትምህርት አለ? ይሄ ትምህርት ከመጽሐፍ ቅዱስ ውጪ ስለሆነ እኔም ፕሮቴስታንት እንደሆን ገፋፍቶኛል። እንዲህ አይነት ሀሳቦች መጽሐፍ ቅዱስ ላይ ስላላገኙ፣ ለምሳሌ ኦርቶዶክሲያን እንዲህ አይነት ነገር ያደርጋሉ፣ ግን የሚያደርጉት ደግሞ ነገር መጽሐፍ ቅዱስ ላይ የለም።
ያ ነገር እኔ ፕሮቴስታንት እንደሆነ አድርገኛል የምትይው ትምህርት ካለ ትምህርት አንሺልንና እናውራ በትምህርቶቹ ከመጽሐፍ ቅዱስ ውጪ ነው ብለሽ አታስቢው ትምህርት። እሺ ፕሮቴስታንት እንደሆነ አድርጎኛል ሳይሆን አሁን ፕሮቴስታንት ሆኜ ግን ወደ ኦርቶዶክስ ለመምጣት ብፈልግም ይሄ ነገር እንዳልሄድ ያደርገኛል በሚል ቢቀየርልኝ ደስ ይለኛል። ምክንያቱም የሆንኩበትን ሪዝን ስላስቀመጥኩ ማለት ነው። እና ዞሮ አሁን ለመምጣት ሪዝን አንቺን እዛው የሚያስቀር ነው። ያው ነው የወጣሽበትም ሪዝን እንዲህ ከመጽሐፍ ቅዱስ ውጪ ስለሆነ ነው። ማልመለሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ዞሮ ያው ነው እዛው የሚያስቀር ነው። ትምህርቱን ጥቀሽልኝ። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትይውን ሰብል። እሺ ፈለገኝ፣ አንደኛ ስለ ማርያም አማላጅነት መጽሐፍ ቅዱስ ላይ ካለ እንድታስረዳኝ። ሁለተኛ ደግሞ የጻድቃን ሰማዕታት የመላእክት አማላጅነት አሁን የሞቱ ቅዱሳን እነሱ ጸሎታችንን አሁን በእኛ ላለነው ምድር ላይ ላለነው ሰዎች ጸሎታችንን የመስማት የመመለሱ እግዚአብሔር ነው በሚል ተመልሶልኛል። የሚመልሰው እግዚአብሔር ነው። ግን እኛ በእነሱ በኩል እንደዚህ አድርጉልን ብለን ብንጠይቅ መልእክት እንትን ያስተላልፉልናል፣ ይሰሙናል የሚለውን ጥያቄ ነው። ሌላ ሶስተኛ ደግሞ ስዕላትን አሁን በስዕል ሰግደን እንደዚህ የጸሎት ቦታ ላይ አንድ ጓደኛ ያለችው እንዲህ ጸሎት የምትጸልይበት ቦታ ላይ ስዕሎች አሉና እዛ ጋር ነው ተንበርክካ የምትጸልየው ዘንድ እነሱ ስዕሎችስ አስፈላጊ ናቸው ወይ ለእነሱ መስገድ የሚሉ ጥያቄዎች ናቸው ያሉኝ። በጣም ጥሩ። እነዚህ ከመጽሐፍ ዛሬ ባይመለስልኝ ሁሉንም ጠይቄ ባልጨርስም ችግር የለውም። አይ በደንብ ሰፊ ጊዜ እስኪ በደንብ ጠጠር ያለ ሀሳብ አንስተሻል እና እነዛን ሀሳቦች በአጠቃላይ በደንብ አድርገን እናወራባቸዋለን። እስኪ ከስዕላት እንጀምር። ስዕላት ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶች ናቸው። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ ለሆኑ ዓላማዎች ይጠቀሙባቸዋል ብለሽ ታምኛለሽ? ስለ ስዕላት እናውራ። ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽኛል። ኦርቶዶክሳውያን እንዲህ አይነት ነገሮችን ያደርጋሉ፣ ኢቨን ይሰግዱልም ጭምር እና ስለ ስግደት ደግሞ ራሱን የቻለ ሀሳብ ነው። ስለ ስግደት ምን እናደርጋለን? ስለ ስርዓት ካወራን በኋላ ቀጥሎ ደግሞ ስለ ስግደት እናወራለን። ለምን? ስግደት ራሱን የቻለ ሀሳብ ስለሆነ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር እስኪ የመጽሐፍ ቅዱስ ማስረጃ 14-15 ዓመት ፕሮቴስታንት ሆነሻል እና ህብረት በምታደርጊበት ቸርች በተከታታይ በምትማሪያቸው ትምህርቶች እኔ አሁን ብዙ ጥቅስ አልጠይቅሽም፣ አንድ ብቻ ሀሳቡን የሚያብራራ አንድ ጥቅስ መጽሐፍ ቅዱስ ስዕላትን የሚቃረንበትን ከመጽሐፍ ቅዱስ ውጭ ናቸው እንላለን ማለት ነው። የዛን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጭኛለሽ። ከዛ በኋላ በዛ መጽሐፍ ቅዱስ ማስረጃ ተመርኩዘን እኛም የተለያዩ ሀሳቦችን እያነሳን እንቀጥላለን። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጭኝ እስኪ። ሰብለምን ሌላው እሺ አሁን እኔ ምዕራፍ እንትኑ ይቀረኛል ብያለሁ፣ ላልነግርህ እችላለሁ። ግን አንተም ስለምታውቀው ሀሳቡን ለየትኛውም ለተሳለ ምስል እንትን አትስገድ የሚል አለ አይደል? ባለፈው አውጥተህ ስትወያይበት ነበር። ለጣዖት ምናምን ለተቀረጸ ቁጥር 4 ላይ ነው። እሺ ላንብበው። እሺ እንዲሁም ብታብራራልኝ እኮ ችግር የለውም። ይሄ ያለው ለእንደዚህ ነው ምናምን ብትለኝ እሰማሃለሁ። መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ሀሳብሽን ቀጥ እየሰማሁ ነው። ይኸው ክፍሉ እንደዛ ይላል እኮ። አሁን ስዕል ታዲያ እንደሱ አይደለም? ይሄ እኮ ስለ ስዕላት አይደለም የሚናገረው። ስለዚህ ለስዕል መስገድ ተገቢ ነው ማለት ነው። አሁን ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው? እሺ ስለ ስግደት ምን እናልን ብዬሻለሁ። ኔክስት እናወራለን። አሁን ከዚህ በመቀጠል ሰብለ ይሄ ክፍል የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ኦሪት ዘጸአት 20 ስንት ነው? ይቅርታ ፈለገኝ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እስኪ ደግመሽ አንብቢልን እያወጣሽ ከሆነ። እሺ በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል
ለአንተ አታደርግ። ምስል ማለት ምን ማለት ነው? ምስል ነው ኦልሬዲ ስዕልን ያካትታል። እሺ አይ ስዕልን አይደለም ስላልከኝ ነው። እሺ ይፈልገኝ ቅዱሳት ስዕላትን ማለት ነው። ቅዱሳት ተብለው የሚጠሩ ስዕላትን የሚያካትት አይደለም። ነገር ግን በላይ በሰማይ ካለው አየሽ፣ በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ። ተቀርጾም ይሁን ተስሎም ይሁን የእነዚህ ምሳሌ ሰዎች ለራሳቸው አድርገው ማምለክም መስገድ አይችሉም። በአጭሩ ምን መሰለሽ ሰብለ፣ ለምሳሌ ፀሐይን መሳል ኃጢአት ነው አይደለም? አይደለም። ፀሐይን ግን ሰዎች ስለው የሚያመልኩ ከሆነ ያ ጣዖት አምልኮ ይባላል። አሁን ልዩነቱ የተረዳሽ ነው? በጣም ጥሩ። ስለዚህ ሰዎች ፀሐይን መሳላቸው ኃጢአተኛ ያስብላቸው፣ ጣዖት አምላኪ ያስብላቸው። ፀሐይን ግን ስለው የሚያመልኩ ከሆነ ግን ጣዖት አምላኪዎች ያስብላቸው። ስለዚህ አምላካችን እግዚአብሔር ሰዎች በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለራሳቸው እንዳያደርጉ እንዳያመልኩም ፕላስ እንዳይሰግዱላቸውም ጭምር አስጠነቀቀ በዚህ ክፍል ላይ። እኛ ክርስቲያኖች በጣም አብዝተን ጣዖታትን እንጸየፋለን። የምንጸየፈው ለምንድን ነው? አምላካችን እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል ላይ ጣዖታት እንዳናመልክ ስላዘዘ። ስለዚህ ሰዎች በላይ በሰማይ ካለው በፀሐይ፣ በጨረቃ፣ በከዋክብት፣ በአዋፍት፣ በደመና፣ በተለያዩ ነገሮች በታች በምድር ላይ በወንድም ይሁን በሴት አምሳል በከብትም ይሁን በከርከሮ በቀበሮ